ሰሞኑን የእህታችን ኤልዳና ጉዳይ በማህበራዊ ሚዲያው በከፍተኛ መጠን መነጋገሪያ ሆኗል። እህታችን በቅርቡ ከነበራት የፍቅር ግንኙነት ከተለያየች በኋላ አንዳንድ የቲክቶክ ቪዲዮዎችን በዘፈን ስትሰራ መታየቷ ደግሞ የአነጋጋሪነቷ ምክንያት ነው። እርግጥ ነው ብዙዎቻችን እህታችን ኤልዳናን የምናውቃት በመንፈሳዊ ሕይወቷ ሰዎች መጽሐፍ ቅዱሳዊ የፍቅር ግንኙነት እንዲኖራቸው ስትመክር፣ በሚጣፍጥ አንደበቷ ክርስቲያን ሴቶችን እንዲኖራቸው የምትፈልገውን የትዳር ሕይወት በገባት መጠን ስታወራ ነው። ኤልዳና ወደ ሚዲያ ከመጣችባቸውና ብዙዎች ጋር ከደረሰችባቸው ሚዲያዎች መካከል ደግሞ የእኛው ክርስቲያን ቲዩብ አንዱ ነው። ኤልዳና ከአንድም ሁለት ጊዜ እኛ ፕሮግራም ላይ መታ ነበር። በፍቅር ግንኙነትና በተለያዩ ጉዳዮች እንዲህ ብላን ነበር። የተለያየን አፈጣጠራችንም የተለየ ነው። በዚህ ላይ ምንድነው አንድ አይነት አይደለንም። ባል ራስ ነው ሲባል የሚስት ራስ ነው ሲባል ግዴታ ከገዢነት ጋር ለምን ያገናኙታል? ገዢ ነው ማለት እየኮረኮመ የባሪያነት እንትን አይደለም። ክርስቶስ የቤተክርስቲያን ራስ ነው ማለት ከሱ ነው የምትቀበለው ትእዛዝ። ገባህ አይደለ? ከሱ ነው የምትቀበለው። መሪዋ ነው። ይሄ እኮ ግልጽ ነው። ስለዚህ ሚስት ደግሞ ለባሏ ትገዛለች። ስለዚህ መገዛት ደግሞ ከፍቅር የተነሳ ነው፣ ከመውደድ የተነሳ ነው። ወደሽና ፈቅደሽ ደስ ብሎሽ የምታደርገው ነገር፣ ደስ እያለክ የምታደርገው ነገር ነው እንጂ ባል ከላይ ሆኖ እየኮረኮመ አንተ ከስር ሆነ እንደ ባሪያ መኖር ማለት አይደለም። ፌሚኒስቶችን በጣም የተቃወሙት ለዚህ ይመስለኛል። እየተረገጣችሁ ኑሩ ማለት ነው ምናምን የሚሉ ሀሳቦች የተነሱት ከዚህ አንፃር ነው እንጂ መገዛት በጣም ከፍቅር ከመውደድ ደስ እያለህ የምታደርገው ነገር ነው። ከዚህ ከአናት ከራስ የሚመጣውን ትእዛዝ ነው ሰውነት ሊቀበል የሚችለውና ራስ ነው ማለት ታዘዢ፣ አክብሪው። በቃ ቤተክርስቲያን ኢየሱስን እንደምትሰማው ማለት ነው። በጣም የሚገርመው ነገር ደግሞ እነዚህ ቪዲዮዎች ከተለቀቁ በኋላ ብዙ ሴቶች የእሷን እርዳታ ፈልገው በፍቅር ግንኙነት እንዲሁም በትዳር ህይወት ጉዳይ እንድታማክራቸው የእሷን እርዳታ ፈልገው ብዙ እንድናገናኝቸው ይጠይቁን ነበር። እኛም የተወሰኑትን ማገናኘታችንን አስታውሳል። ስትጀምር ከፓርትነር ያኔ ይጀምራል ቺቲንግ ማለት ነው። ግዴታ እዛ መገኘት አይጠበቅብህም ልልህ ነው አልጋ ላይ። እሱማ በቃ አለቀኩ፣ የመጨረሻው ነው እሱ። ስለዚህ ቺቲንግ መርጠህ የምታደርገው ነው፣ ተገዳደ ነው። አንዳንድ ሰው ድንገት እኮ ምናምን የሚል ሰው አለ አይደል? ድንገት አይደለም፣ ተያይተ ነው፣ ተዋደ ነው፣ ተፈላልገ ነው። ከዛ በኋላ ነው ዋናው ነገር ላይ የምትደርሰው ማለት ነው። እና መንፈሳዊ ውጊያም ይመስለኛል እንጂ እህታችን ኤልዳና ቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የነበረ በኋላ በተሐድሶ ወደ ጌታ ኢየሱስ ክርስቶስ ከመጣው ከወንድም ሜሎስ ጋር የፍቅር ግንኙነት ጀምረው የነበረ ቢሆንም ሽማግሌም ተልኮ የነበረ ቢሆንም ግንኙነቱ ግን ወደ ጋብቻ ሳያመራ ባለመስማማት ተቋርጧል። ይህን ብዙዎች የሚያውቁት እውነት ነው። ከዛ በኋላ እህታችን ኤልዳና በቲክቶክ ከአንድ ሂውማን ሄር እያስመጣ ከሚሸጥ ድርጅት ጋር ማስታወቂያ ለመስራት ተስማምታ ሂውማን ሄሮችንም ስታስተዋውቅ ብዙዎች ይመለከቷት ነበር። ነገር ግን እነዚህ ማስታወቂያዎች የምታጅበው እንደ ቀድሞ በመዝሙር ስትሰራ እንደምናውቃት ሳይሆን በዘፈን በመሆኑ ብዙዎቹን አስደነገጠ። በዚህ ምክንያት ብዙ ሰዎች ቀድመው በዝማሬ እንዲሁም በመንፈሳዊ ነገር ያውቋት ስለነበረ ለምን ብለው መጠየቅ ጀመሩ። ጥያቄያቸውም ደግሞ ተቀባይነት ያለው ትክክልም ነው። መጽሐፍ ቅዱስ በግልጽ የዘፈንን ኃጢአትነት ስለሚናገር አንድ በብዙ ወጣቶች ዘንድ ያውን በሮል ሞዴልነት የምትታወቅ ሴት እንዴት በዘፈን ትሰራለች ተብሎ ጥያቄ ቢነሳ የሚያስገርምም አይደለም። ነገር ግን ሰሞኑን የምንመለከታቸው ከአንዳንድ ሰዎች የምናያቸው ፍጹም የተዛነፉና ሚዛን ያልጠበቁ ፍርዶች ክርስቲያኖች ምን ሆንን፣ ምን ነካን፣ ማን ነው እንደዚህ ፈራጅ ያደረገን እንድንል የሚያስገድዱ ናቸው። እርግጥ ነው በአንድ በክርስትና ሕይወቷ በደንብ የምትታወቅ ልጅ ድንገት ተቀይራ በዘፈን መገለጧ ፈጽሞ ትክክል አይደለም። ነገር ግን ይህች ልጅ በሕይወቷ በምን አይነት ሁኔታ ውስጥ እያለፈች እንደሆነ የምናውቀው ነገር የለም። ይህንን ስል አሁንም ክርስቲያኖች በዘፈን ቪዲዮ መስራት እንዲሁም በዘፈን የተለያዩ እንቅስቃሴዎችን እያደረጉ መልቀቅ ትክክል ነው እያልኩኝ እንዳልሆነ ያዙልኝ። ነገር ግን ኤልዳናን እስከምናውቃት ድረስ ጌታን አብዝታ የምትወድ በክርስቲያን ቤተሰብ ውስጥ ያደገች መጽሐፍ ቅዱስ የምታነብ ብሩህ አእምሮ ያላት ልጅ ነች። አሁን የገባችበት ነገር ውስጥ ለምን ገባች ለሚለው የተብራራ ነገር ባይኖርም ሰው በየጊዜው ከሚገጥመው ህይወት ፈተና አንዱ ገጥሟት ሊሆን ይችላል። ኢቭን አሁን እኔ ያደኩበት ቤተክርስቲያን ሙሉ ወንጌል ነውና እንትን ነበረን፣ ይሄ የስነ ጽሁፍ ግሩፕ ነበር። ስለዚህ አሁን እዛ ላይ
ተቃቅፈ ወንድና ሴት ተቃቅፎ እንኳን ከተሄደ በጣም ከባድ ነውና ኢቭን ከአገልግሎት እስከ መታገድ ድረስ ትደርሳለህና እንደዚህ ተራርቀን ሰላም እየተባባልን እንድናድግ ነው የተደረገው። አስተዋጽኦ ተደርጎብናል በቤተክርስቲያናችን። ጥሩ አይደለም እያልኩኝ ሳይሆን ግን ደግሞ እሱ ነገር አድጎ ሴቶች ወንዶችን እንዴት አድርገው መቅረብ እንዳለባቸው አያውቁም። ወንዶቹ ሴቶቹን እንዴት አድርገው ያው ታቋለድ እንጀናውን ምናምንና እንደዛ አይነት ነገር እንዴት አድርገው ወደ ራሳቸው ማምጣት እንዳለባቸው አያውቁም። እንደዛ ማለት አላደግንም ብዙዎቻችን ክርስቲያኖች ስንሆን በተለይ ወንዶች ላይ ደግሞ ትንሽ ከበድ ያለ ተጽዕኖ አለውና አያውቁም ወጥቶ እንዴት ሴቶችን እንዴት ማናገር እንዳለባቸው። መጽሐፍ ቅዱሳችን ደጋግሞ እንደሚነግረን እኛም በደንብ እንደምናውቀው በዚህ በውድቅ ዓለም እስከተመላለስን ድረስ ህይወት ብርቱ ሰልፍ ነች። መውደቅም መነሳትም መበርታትም መድከምም መራመድም መቆምም ማጣትም ማግኘትም ወደ እያንዳንዳችን ቤት በተለያየ ጊዜና ዘመን ይመጡብናል። አንዳንዱ ከጌታ ሊለየን ሲያንገዳግደን፣ አንዳንዱ እምነታችንን ሊሸረሽር፣ አንዳንዱ ማስተዋላችንን ሊነጥቀን፣ አንዳንዱ ደግሞ ካለን ፍቅር ሊያጎድለን በብዙ ይታገለናል። ነገር ግን በዚህ ሁሉ ስናልፍ ጸጋው እየደገፈን ምሕረቱ ዕድል እየሰጠን ፍቅሩ እያበረታን ስንደክም እያነሳን መልሶ ደግሞ እያቆመን እስካሁን ድረስ አለን። ሁላችንም የእግዚአብሔር ምሕረት ውጤት ነን። ዛሬም በህይወት የኖርነው በእግዚአብሔር ምሕረት የተነሳ። እናም እህታችንን ትናንት በመልካም ቃሎቿ ያበረታችን፣ ትናንት በጥሩ ንግግሯ ብዙ ሴቶችን ያገዘችው፣ ትናንት እንደ ጨው በተቀመመ አንደበት ያገለገለችንን ሴት እሷ ናት። እሷ ጋር ጥበብ አለ። ሴት ልጅ ሁሌም ጥበበኛ ስለሆነች ማለት ነው። ቤቷን ማቅናት እንደገና መመለስ ፍቅራቸውን እሷ ጋር ነው ያለው። ትችላለች። ልጆቿን ተርሳ እያልኩ አይደለም፣ ግን ከልጅ የሚቀድመው ደግሞ ባል ነው። ልጅ አድጎ ነገ ጥሎ ይሄዳል። የሚቀረው አንተ ጋር ባል ነው። ስለዚህ ቅድሚያ መስጠት ላለባት ነገር ቅድሚያ ስጥ። ልጆቿን ተርሳ ሳይሆን ጊዜ ባላንስ መደረግ። ግን ፍቅር አይቀዘቅዝም መሀል ላይ ይቀዘቅዛል። አንዳንድ ሰዎች አሁን አይታችሁ ከሆነ ልክ 5 ዓመት 10 ዓመት ምናምን ሲሆናቸው እንደ አዲስ ፍቅር ይታደሳል። ፍቅራቸው እንደገና የሚታደሰው ጥሩ ነገር ይመስል ወይ ቤተክርስቲያን ሄደውም ሊሆን ይችላል። አይታ ከሆነ ወይ ሰዎች ሰብስበው እንደ አዲስ ይጋባሉ። በጣም ብዙ ትዳሮች እንዴት አላያችሁ? 5 ዓመት 10 ዓመት 15 ምናምን እያለ ሲመጣ አንዳንዱ ነው ሰርግ እስከ መደገስም ይደርሳል። እንደ አዲስ ማለት ነው። የሆነ አዲስ ፊሊንግ ይሰጣል። ሰዎች አይደለን የሆነ አዲስ ነገር እንፈልጋለን። ኢቭን እኮ አበባ ይዘህ ስትመጣ ራሱ እንደ አዲስ የሆነ ነገር ልባችን ነው በቃ ቅልጥ የሚል። ዛሬ የደከመች ሲመስለን የሳተች ሲመስለን በተራችን መደገፍ፣ ወደ እግዚአብሔር መጸለይ፣ ስለሷ መንፈስ ቅዱስ እንደቀድሞ ዘመኗን እንዲያድስ አቅም እንዲሰጣት መለመን እንጂ በእግዚአብሔር ዙፋን ወንበር ላይ የተቀመጡ መስጠት ፈጽሞ በክርስቶስ ኢየሱስ ከሚያምን ዳግም ከተወለደ አማኝ የሚጠበቅ አይደለም። ቤተሰብ ውስጥ ግጭት ሊፈጠር ይችላል። እንዴት አድርገ ያንን ቤተሰብ አንድ ታደርጋለህ? የሆነ ፕሮግራም እንኳን አዘጋጅተህ ብትጠራ የተደበላለቀ ነገር ነው የሚፈጠረውና ከቤተሰብ አንፃር በለው ሳይኮሎጂካሊ ማንተም ትጎዳለህ። እንደገና በቃ ወዴት እንደምትሄድ ነው ግራ የሚገባ መንገዱን ነው የምትስተውና እንደ ክርስቲያን ደግሞ እኛ በጣም መጠንቀቅ አለብን ብዬ አስባለሁኝ። እንትን አጋጥሞ ያቀም በቃ እኔ እስበዋለሁ ያንን እኮ አመጣዋለሁ ምናምን ነገር በጣም አስቀብሏለሁ ጌታ ነው። እኔ በቃ እንትን ካለ በኋላ ጌታን ይቀበላል መሰክርለታለሁ ምናምን ብለው በጣም ብዙ የማይሆን ነገር ነው። ግን ትዳር ውስጥ ደግሞ አይገባም። ትዳር ውስጥ ገባህ ማለት የማትወጣበት ቤት ውስጥ ገባህ እንደማለት ነው በቃ። ስለዚህ የማትወጣበት ነገር ውስጥ ከገባህ ደግሞ እንዴት ማትላቀቀውን ነገር ይዘህ ትገባለህ? ይሄ በጣም ከባድ ነው። እንደገና እንዳልከው ልጆች ከመጡ በኋላ ወዴት ይሄዳል? ለልጁም ግራ መጋባት ነው የምትሆነው። ገባ? ኢቭን አንተ ተቀብለው እንኳን ብትኖር ልጆች ከመጡ በኋላ አንዱን ምረጥ ነው የምትለው። በየትኛው መንገድ እያስተማርክ ታሳድገዋለህ? ምኑን ታስተምረዋለህ? በጣም ብዙ የተደባለቀ ነገር ነው ልጁ አይምሮ ውስጥ የሚኖረው። ምክንያቱም አንተም ታስተምረዋለህ፣ የተዳር አጋርህም የሚያስተምረዋልና ለልጆቹም ለራሳቸውም ፈተና ነው የምትሆኑት። ስለዚህ ገና ከመጀመሪያው ፍሬንድሺፕ ላይ ያለ ነገሩን መቋጨት ያስፈልጋል። ምክንያቱም ይሄ ዝም ብለን የምናየው ጉዳይ አይደለም፣ በጣም ሲሪየስ ጉዳይ ነው። በጣም ሲሪየስ ነገር ነው። ገብተሽ ከዛ በኋላ በጣም ብዙ ዋጋ ነው የሚከፈለው። መጀመሪያ የነበረው የፍቅር ስሜት ማያልቅ የሚመስልሽ ምናምን አልቆ የሆነ ሳል ዲፕሬሽን ውስጥ ምናምን ስትገቢ የምትፈልጊው መጸለይ ነው፣ የምትፈልጊው ቸርች መሄድ ያደግሽበት ነገር ነው፣ እግዚአብሔር ነው ትዝ የሚልሽ። ያኔ ደግሞ ይሄን ነገር ላርግ የምትይበት ሰዓት ደግሞ ሌላ ግጭት ይፈጠራል።
ከባድ ነው እና በጣም አደገኛ ነገር ነው። ውጡ ነው የምንለው በጊዜ ግን ትዳር እስከ ተገባ በጣም ከባድ ሆኖ ይመጣል። ሰውየው ራሱ ነው ይመጣል። እኔ ብዙ ሴቶችን መስፈርታችሁን አትናገሩ እላለሁ። ምክንያቱም ከተናገርክ እንዴ ያ ሰውዬ ራሱን አንተ የምትፈልገውን መስፈርት ሆኖ ይመጣል። አይቆ መስፈርትሽ አልነገርም እንዴ የተለመዱ ብዙ ማጥቂያ ድረስ ማለት መስሎት የመጣው አመጣጥ ይሄ የመሰለው የለበሰው አንጂ ያወራሹ እኮ አይደለም። ይሄንን ሰውዬ ነው ፈልገው እንደዚህ ነው እንደዚህ መስፈርቶችን ስትናገር ያንን መስፈርት ሆኖ ይመጣል። እንደዚህ ነው እንዲህ ነው ብለህ ስትናገር ራሱን ሆኖ ልክ ይመጣል እኮ ራሱ ሆኖ ከመጣ ራሱን አይደል እንዴ ድራማ ነው የሆነ ሰዓት ላይ ፌድ ያደርጋል። ስለሆነ መፍረር ትተን ለእህታችን ለኤልዳና እንድንጸልይ ዛሬም አጥብቄ መልእክት አስተላልፋለሁ። አመሰግናለሁ።